ቋል የት ነበርሽ ብለህ እንኳን አቆመ አታናግራትም። ቪዲዮ ከምትቀርጽ ቆመ የርሚላል ነገር ሰምታችኋል። ሁሉም ነገር እያየን ነው ያለ ነው። እንግዲህ ያው አይታችኋል ከአብርሃም ጋር የመጣው ያው ልጅ ሄርሜላን እንዳያትና ያው እንዳማረባት ምናምን ነው። እሺ ሄርሜላ መታለች። በእነ ሜሪ ጋም ሩታ ሄርሜላ ያለችበትን ቦታ ላሳይሽ ብላ ደግሞ ሩታም ደግሞ ሜሪን ይዛ ሄዳለች። እንግዲህ ያው እነ ሩታ ሰምተዋል ማለት ነው። እንግዲህ ቤቷ ሊወስዷት ይሆናል ሜሪን፣ ወይም እንደለማዳቸው ሊያፍኗትም ይሆናል ሜሪን ማለት ነው። እና ውዶቼ እኔ ከአብርሃም ጋር የተገናኘው ልጅ አንድ ሴት ስሙን በደንብ አርጋችሁ ይሄን ቪዲዮ በደንብ አርጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄን ቪዲዮ በደንብ አርጋችሁ ማርያምን እንዲደርስልኝ እፈልጋለሁ። ሄርሜላ ጠፍታለች። ስንት ቀኗ ነው? አሁን ወደ 8 ቀን ሊጠጋት ነው። ኦኬ አሁን አየኋት ያለው ልጅ ሰው 8 ቀን ይጠፋ ሰው 8 ቀን ነው የጠፋ ሰው ትሙት ትዳን ምን ትሁን ያልታወቀ ሰው እናንተ አጋጣሚ ስትሄዱ ሩጣችሁ እንኳን አታናግሩትም? ሄርሜላ ብሎ ጠርቷ እንኳን አያናግራትም? አየኋት ስገባ ቤቷ። ምን ማለት ነው ይሄ? ምን አይነት ንግግር ነው? የሞተ ንግግር። ካየሃት ቪዲዮ ቀርጻታለች፣ ችግር የለውም አይታታል። ሄርሜላ ቤቷ ገብታለች። ብዙ ሰውም ሲሰምቻለሁ። በዛ አካባቢ ያሉ ሰዎችም ሱክሪቲሪዎችም ያያሉ። መቼም አይባልም ሲኩሪቲ ሲገባና ስትወጣ እንግዲህ ማንም ያያል፣ ጠባቂዎች ማለት ነው። ግን አንተ እሷን ካየሃት እንዴት አስቆመ? እንዴት ሄርሜላ የት ነበርሽ? ሄርሜላ የት ነበርሽ? እስካሁን የት ነበርሽ እንኳን ብለህ እንዴት አልጠየካትም? እንዴት አላስቆምካትም? ምን አይነት ሰው ብትሆን ነው ልጁ? እኔ በጣም ነው የገረመኝ ልጁ ነገር። ማርያምን ቤተሰብ ሰው እንዴት ነው አቁሙ አይጠይቀው? ሄርሜላ የት ነበርሽ እስካሁን ድረስ? እና አብርሃም ተጨንቋል፣ በጣም ብዙ ሰው ተጨንቋል። የት ነበርሽ ብለህ እንኳን አቆመ አታናግራትም? ቪዲዮ ከምትቀርጽ ቆመ የርሚላለች ብለህ እየቀረጽክ ከምትል ለምን አላናገርካትም? ለምን አልጠየቅካትም? የት ነበር ትላትም? አብርሃም ደግሞ በጣም ነው ያሳዘነኝ። ማርያምን ጠቁሯል። ምንድነው ምን ሆነ? አብርሃም ጥቁር አለብኝ ፊቱ ወደዚህ ወደዛ ሲሽከረከር ነው እንግዲህ የጠቆረው። በጣም የጠቆረብኝ ግን በምንም ሆነ በቦሌም ሆነ በምንም ሄርሜላ ተገኝታለች። ሄርሜላ ቤቷ እንዳለች ነው የሰማነው። ይሄ አሁን ቅድም ይሄ ቪዲዮ አሁን የተሰራላ የወረደው ቪዲዮ ይሄ ጠዋት የተሰራ ቪዲዮ ነው። አብርሃም እና ሄርሜላ ተገናኝቷል ተብሏል። ጠዋት የተሰራ ቪዲዮ ነው የተለቀቀው፣ አሁን ማታ ማለት ነው፣ ከመሸ የለቀቁት ማለት ነው። ሄርሜላ እንግዲህ እረፍት መውሰድ ፈልጋም ይሆናል ዛሬ ያልተገኘችው። ግን እኔ በጣም ጭንቅላቴን ደግሞ የነካኝ ምን ታውቃላችሁ? እሺ ሄርሜላ ከመጣች ከአብርሽ ነው እንደ ችግሯ። ሄርሜላ ከመጣች እንዴ ነው ለአብርሃም ማደውሎ? መቼም ሄርሜላ መታ አብርሃምን ሳትጠይቅ አቀርም። ምንድነው ሄርሜላ ከአብርሽ ነው እንዴ ችግሯ? እንዴት አልደወለችለትም? እንዴት ሜሴጅ አልጻፈችለትም? እሱ የተጨነቀ እንደሆነ ብዙ ነገር እየሆነ እንደሆነ እንግዲህ መቼም ቪዲዮ አታይም አይደለም? እሺ ታያለች። ቪዲዮ አታይም ማለት ነው። ታያለች ኢንተርኔት የሌለበት ቦታ ካልሆነች በስተቀር። ግን ያው ታውቃለች ቤተሰብ እንደሚጨነቅ ሁሉ ነገር እንደሚባል። ግን ምንድነው ለምንድነው ለአብርሃም ያደወለችው? ከአብርሃም ጋር ምን ችግር ቢኖር ነው? ወይስ እነዚህ ሰዎች አስፈራርተዋት ነው ከአብርሃም ጋር እንዳትጠጋ ከአብርሃም ጋር እንዳታወራ አርገው ይሆናል ነው እኔ የምለው ቤተሰብ እንጂ በጤኑ አይደለም። ሄርሜላ ቤቷ ከገባች የፈለገ ነገር ይምጣ ለሄርሜላ ለአብርሽ መደወል ነበረባት፣ መንገር ነበረባት። ግን ሰዎች አሁንም ሄርሜላን እያስፈራሯት ነው ማለት ነው። አሁንም ሄርሜላ በሰዎች እጅ ነው ያለችው ማለት ነው። ገብቷቸዋል። ቢለቋትም በሰዎች እጅ ነው ያለችው ሄርሜላ። ለዛ ነው እንጂ የፈለገ ነገር ይምጣ አብርሃምን ሳትደውልለት አብርሃምን ሳታናግረው ምንም በቃ። ግን እርግጠኛ ነኝ ነገ ይገናኛሉ ከአብርሽ ጋራ ሁሉን ነገር ይወጣሉ ብዬ አስባለሁ። እንግዲህ አብርሽ ገና ካሁኑ ምን እናዘጋጅለት፣ ምን አይነት ሰርፕራይዝ እናርግላት እያለ እንግዲህ እያሰበ ነው የኔ አባት። እሱም ተጨንቋል፣ አብርሃም ነው ተጨንቋል፣ በጣም ተጨንቋል። ዛሬ ደግሞ ፊቱ ሁሉ በቃ እንትን አለ የሆነ በቃ ደስታም ነው ባያትም ምናምን ብዙ ነገሮች ነው እያሰበ ያለው። እውነት እግዚአብሔር አምላክ እንግዲህ በሰላም እንኳን አገናኛችሁ ነው የምለው።
ሄርሜ እነ ማናቸው ስማቸው እነ ሩታም እንግዲህ እኔና ሜሪን ዘርጅ ብለው ሜሪን እየወሰዷት ነው። በጣም የሚገርማችሁ ነገር ይውላችሁ እናንተ መተት ጥንቁልና ምናምን ትላላችሁ። ቅድም ሲያወሩ ሰማችሁ አይደለ? ቡና ምናምን እያልሽ አንቺ የምታወሩት ስለ ጥንቁልና የምታውቂው አንቺ ነሽ ምናምን ይባባሉ። ገና እነዚህ ሰዎች ጉዳቸው ይወጣል። ገና ከነሱ ካልተስማሙ ከሜሪ ጋር ሜሪና ሩታ ካልተስማሙ በጣም ብዙ ጉዶች የሚወጡ ብዙ የተደበቁ ጉዶች ይወጣሉ ብዬ አስባለሁ። እና ቤተሰብ እንግዲህ ሰው አያቻ ጓደኛና ጓደኛ ካልተስማማ ነገ ተነጎረ ደግሞ ሌላ ጉዶች ይወጣሉ። ጉዶች ገና የሄርሜላ ነገር በጣም ብዙ እኔ ለማለት ነው። ሩታ ራሷን ሰብስባ ተጠንቅቃ ለምን ራሷ አትኖርም? በቃ ለምን አተዋቸውም? እነዚህ ሰዎች ለምን ብቻዋን አትሆንም? በቃ ለምን ስሟን በእንደዚህ ነገሮች ይወጣሉ? እውነት ይሄ የወረደ ነገር መስራት ራሱ በጣም ነው የሚደብረው ነው የምላችሁ። እግዚአብሔርን ነው የምላችሁ። ለምን እንደዚህ የሚሆነውስ? ራሷን ጠብቃ ከልጇ ጋር ፏ ብላ ሰላም እንደ ቪዲዮዋን ከፈለገች እንዴ ሩታ እኮ ሀ ብላ ለ ብትል እኮ ዩቲዩብ ይታያል። እሷ ሀ ብላ ለ ስትል ሀ ብላ ለልጇ ሀ ለ መሰ እያለች እንኳን ብታሳየው ከ200 ከ300 ሺህ በላይ ነው የሚታይላት የሷ ዩቲዩብ። ለዚህ ምንድነው ከነዚህ ጋር እንደሚያርመጠምጣት እግዚአብሔርን በጣም ነው ምን። ለማንኛውም ቤተሰብ እንኳን ደስ ያላችሁ። እኔ ደስ ብሎኛል። ሄርሜያ እንኳን በሰላም መጣሽ፣ እንኳን ለቤትሽ አበቃሽ። እንወድሻለን። ነገ ደግሞ በእውን ደግሞ በበራስሽ ዩቲዩብ እስከመመጭ ድረስ እንጠብቅሻለን። ቢግ ላቭ ቢግ ሪስፔክት። የኔ የዋህ የኔ ምስኪን ሳቂታዋ እሻላ ትመጫለሽ እና ታያላችሁ። ችግር የለም። ከዚህ በኋላ ምንም ችግር የለም። ተፈቷል። ቻው